ሰላም 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 በያላችሁበት ሰላምታችን ይድረሳችሁ። ኤቲ ዲጂታል ሚዲያዎች ነን። ዛሬ ደግሞ ፕሮፌሽናል ነርሲንግ ኤቲክስ ላይ ያዘጋጃሉ ብለን ያሰብናቸውን ጥያቄዎች ይዘን መጥተናል። እነዚህ ጥያቄዎች እጅግ በጣም ወሳኝ ናቸው። ደግሞ በየጊዜው ከጥያቄ ውስጥ የማይጠፉ ግን የሚያደናግሩ ጥያቄዎች ናቸው። ስለዚህ ፕሮፌሽናል ኤቲክስ ያው እንደሚታወቀው ያው እንግዲህ ሙያው እንግዲህ የራሱ የሆነ ኤቲክስ ያለው ነው። ፖለቲካ ብቻ ነው ኤቲክሱን ተከትሎ የማይሰራ። ነገር ግን ሙያችን ያው እንግዲህ ሰው ህይወት ላይ የሚሰራ እንደመሆኑ መጠን ኤቲክስ በጣም በጥብቅ የሚተገብርበት አንዱ መስክ ነው። ስለዚህ ይህንን ተከትሎ እንግዲህ በየጊዜው የትኛውም ጥያቄ ክፍል ውስጥ በየትኛውም በመደበኛ ፈተና ስትማሩም ደግሞ ኤግዚት ኤግዛም ላይ ብትሉ የትኛውም ጥያቄዎች ላይ የማታጡት ነገር ቢኖር የስነ ምግባር መርሆ ወይም የፕሮፌሽናል ነርሲንግ ኤቲክስ የምንለው ጉዳይ ነው። ስለዚህ ልክ እንደዚሁ በዚህ በኤግዚት ኤግዛም ላይ ፕሮፌሽናል ነርሲንግ ኤቲክስ ጥያቄዎች በብዛት ያው ታገኛላችሁ ማለት ነው። ስለዚህ እያንዳንዱን ነጥብ እነዚህን በደንብ እዚህ ጋር እነዚህን ጥያቄዎች ብቻ ከተከተላችሁ ራሱ ተጨማሪ ነገር ሳታነቡ ለጥያቄ በደንብ ያዘጋጃችኋል ማለት ነው ከተረዳችሁ። ስለዚህ በቀጥታ ወደ ጥያቄዎቹ እንሄዳለን አንድ በአንድ ያው ቀለል አድርገን በአማርኛም እያለን እየተረጎምን እናያቸዋለን ማለት ነው። ስለዚህ አብራችሁ ነው እስቲ ለዚህ ጥያቄ ቁጥር 1 እንግዲህ እዚህ ስክሪን ላይ እንደምትመለከቱት ዲስፕሌይ የሆነ ነው ያለው። በደንብ ይዋቸው እነዚህን ጥያቄዎች በደንብ ያው ጥያቄ ቁጥር 1 which ethical principle emphasizes doing good and promoting the well-being of patients ማለት ነው። ስለዚህ እየጠየቀ ያለው በነርሲንግ ኤቲክስ ውስጥ ከሚተገበሩ የጤና ስነ ምግባር መርሆች የሚባሉ አሉ። እዚህ ቬራሲቲ፣ ፊደሊቲ፣ ኢንፎርምድ ኮንሰንት፣ ጀስቲስ የሚባሉ ማለት ነው ስነ ምግባር መርሆ የሚባሉት ማለት ነው። ስለዚህ ከነዚህ ውስጥ የትኛው ስነ ምግባር መርሆ ጥሩ እና መልካም ነገርን ለታካሚ ማድረግን ያሳያል ወይም ያመላክታል ነው ይሄኛው ጥያቄ ማለት ነው። which ethical principle emphasizes doing good and promoting the well-being of patients ነው። እስቲ ምርጫዎችን እንመልከት። አውቶኖሚ አለ፣ አውቶኖሚ አለ፣ ቢ ጀስቲስ፣ ሲ ቤኔፊሸንሲ፣ ዲ ቬራሲቲ አለ ማለት ነው። ስለዚህ መልሱ እንግዲህ ምንድን ነው የሚሆነው? ቤኔፊሸንሲ ነው አይደለ? ቤኔፊሸንሲ ማለት ያው ለታካሚ የሚጠቅም ነገር ማድረግ ማለት ነው ባጭሩ። ቤኔፊሸንሲ ማለት ለታካሚ የሚጠቅም ነገር ማድረግ ወይም ለታካሚ በሚጠቅም መንገድ አንድን የሙያ ስራ መወጣት ወይም መተግበር ማለት ነው። ያም ደግሞ የታካሚውን ጤና ማበልጸግን ጀምሮ ማለት ነው ያንን ጀምሮ አካቶ። ስለዚህ ቤኔፊሸንሲ የሚለው ቤኔፊሸንሲን ስታዩ ያው ለታካሚ የሚጠቅም ነገር ማድረግ መሆኑን መዘንጋት የለባችሁ ማለት ነው። ሁሌም ቢሆን ቤኔፊሸንሲ ያው ከፔሸንት አኳያ ለፔሸንት የሚጠቅም ነገር ማድረግ ነው ማለት ነው። ይሄ መረሳት ያለበትም። ጥያቄ ቁጥር 2 ይህንን አይታችኋል ስክሪን ላይ። ጥያቄ ቁጥር ነርስ respects a patient's decision to refuse treatment even if the nurse disagrees ይላል።
this demonstrates which principle ይላል። ስለዚህ አንድ ታካሚ ሕክምናውን ወይም ላለመቀበል ወይም ላለመከታተል እምቢተኝነቱን ቢያሳይ እንኳን ወይም ከነርሱ ጋር ባይስማማ እንኳን ነርሱ ግን ምንድነው የታካሚውን ውሳኔ ያከብራል ማለት ነው። ታካሚው ሕክምናውን አልፈልግም ብሎ ከነርሱ ጋር ባይስማማም ነርሱ ምንድነው የታካሚውን ውሳኔ ያከብራል ማለት ነው። ይሄ ሁኔታ የትኛውን ስነ ምግባር መርሆ ያመለክታል? ስለዚህ a nurse respects a patient's decision to refuse treatment even if the nurse disagrees. So this demonstrates which principle? የትኛው ስነ ምግባር ነው? ስለዚህ ለሴ ምርጫዎችን ማስቀመጥ አንደኛ non malfeasance፣ B autonomy፣ C fidelity፣ D justice ማለት ነው። ስለዚህ የትኛው ነው? አውቶኖሚ ማለት ነው። አውቶኖሚ ማለት ምንድን ነው? ስለዚህ መልሱ ያለው አውቶኖሚ ማለት ነው። ስለዚህ ምንድነው ሰልፍ ፔሸንትስ ራይት ቱ ሰልፍ ዲሲዥን ማለት ነው። ሕክምናን በተመለከተ ታካሚው በራሱ ሕክምና ጉዳይ ላይ የመወሰን መብት ምንድነው የሚባለው? አውቶኖሚ ነው የሚባለው። ነገር ግን ይሄ አውቶኖሚ ምንድነው? ኢንፎርምድ ቤዝድ ኦን ኢንፎርምድ ቾይስ ነው። ኢንፎርምድ ቾይስ ማለት መረጃዎች ኖሮት ስለ በሽታው ስለ ሕክምናው አጠቃላይ ደግሞ ሕክምናውን ቢቀጥል የሚያገኘው ጥቅም እንደገና ሕክምናውን ደግሞ ቢያቋርጥ የሚደርስበት ጉዳት ተነግሮት መረጃ ተሰጥቶት ኢቭን የሕክምናው ወጪ ጭምር ከተቻለ ተነግሮት ይሄ ሁሉ ተነግሮት አልፈልግም ብሎ በራሱ ታካሚው ሕክምናውን አልፈልግም ብሎ የመወሰን መብት በአጠቃላይ ያለ ሲሆን ይህ መብት ደግሞ አውቶኖሚ ተብሎ በስነ ምግባር መርሆ ይነገራል ማለት ነው። ስለዚህ ታካሚዎች ሁልጊዜም በራሳቸው መረጃ አንድ ነርስ ከሰጠ በኋላ ስለ አጠቃላይ ሕክምናው ሂደት መረጃ ከሰጠ በኋላ ስለ ራሳቸው ሕክምና ሂደት የመወሰን መብት አላቸው ማለት ነው። ነገር ግን ይሄ መብት የሚገደብበት ደግሞ ሁኔታ አለ። እሱ በጣም ሰፋ ያለ ሌላ ጉዳይ ስለሆነ ይሄ ሰልፍ ዲሲዥን አንዳንዴ ሁል ጊዜ ደግሞ ታካሚ መብት አለ ተብሎ ይሄ ቴክስ ስላለ የሚፈቀድ ሰው የማይፈቀድባቸው ሁኔታዎች አሉ። አንዳንድ ጊዜ ተላላፊ የሆኑ በሽታዎች ሲኖሩ ደግሞ ለህዝብ አስጊ የሆኑ ነገሮች ምናምን ሲኖሩ የሚገደብባቸው አለ። ግን ከዛ ውጪ ባለፈ ታካሚ በራሱ ሕክምና ላይ የመወሰን መብት አለው። ነገር ግን መረጃ ተሰጥቶት በጤና ባለሙያው መረጃ ተሰጥቶት ነው። ይሄ አውቶኖሚ ይባላል። ይሄ አውቶኖሚ እንግዲህ መረሳት የሌለበት ነው ማለት ነው። ስለዚህ የታካሚዎች መብት ያው ከሆነው አንዱ ይሄኛውን እንትን ማለት ያለበት ኢቲክሱን መጣስ ያለብንም ማለት ነው። አንድ የስነ ምግባር መርሆ አካል ነው ማለት ነው። ስለዚህ አውቶኖሚ የሚለውን የተረዳችሁት ይመስለኛል። እስቲ ደግሞ ሶስተኛውን ጥያቄ ደግሞ ለማየት እንሞክር። ጥያቄዎች እንደዚህ ቀስ አድርገን ዲስፕሌይ የምናደርጋቸው ምንድነው? መጀመሪያ ባለሙያዎች ተማሪዎች ጥያቄዎችን በደንብ እንዲረዱት ነው። እንደዚህ ቀስ እያደረጉ በደንብ ከታካንተን ካሉት በኋላ ምርጫዎችን እንዲያዩዋቸው ከማሰብ አኳያ ነው። ስለዚህ ጥያቄ ቁጥር 3 which action by a nurse demonstrates the principle of fidelity? which action by a nurse demonstrates the principle of fidelity? አሁንም እየጠየቀ ያለው ምንድነው? ከጤና ባለሙያ ስነ ምግባር መርሆ ከሆኑት አንዱን እየጠየቀ ነው ማለት ነው። ስለዚህ እነዚህ ጥያቄዎች በየቦታው በየትም ቦታ የሚጠየቁ ጥያቄዎች ስለሆኑ እዚህ ጋር የእነኝህን ጥያቄዎች ብቻ በመለማመድ መመለስ ትችላላችሁ፣ ተጨማሪ ነገር ሳታነቡ ማለት ነው። ስለዚህ እዚህ ጋር እዚህ ፊደሊቲ
ፊደሊቲን ዲሞንስትሬት የሚያደርገው ምንድን ነው የትኛው ነው የሚለውን እናያለን። እስቲ በነገራችን ላይ ምርጫዎቹን ዲስፕሌይ እስኪሆኑ ድረስ ፊደሊቲ ምንድን ነው የሚባለውን እናያለን። ፊደሊቲ ማለት በአጠቃላይ ምንድን ነው? ታማኝነት ማለት ነው። ታማኝነት ማለት ቃል የገቡትን ነገር የመፈጸም ታማኝነት ማለት ነው። ባጭሩ ማለት ነው ታማኝነት ማለት ነው። ስለዚህ እዚህ አሁን ፊደሊቲን የስነ ምግባር መሪው ከሆኑት አንዱ ፊደሊቲን ዲሞንስትሬት የሚያደርገው የትኛው ነው? እዚህ ጋር ሜንቴኒንግ ፔሽንት ኮንፊደንሻሊቲ ሪፖርቲንግ ኮሌግስ ሚዲያን ኤረር ሲ ኪፒንግ ፕሮሚስ ሜድ ቱ ፔሽንት ዲ ኤክስፕላይኒንግ ሳይድ ኢፌክትስ ኦፍ ሜዲኬሽን ይላል። ስለዚህ ሜንቴኒንግ ፔሽንት ኮንፊደንሻሊቲ ያው ይሄ ከኮንፊደንሻሊቲ እና ከፕራይቬሲ ጋር የተገናኘ ነገር ነው። ሪፖርቲንግ ኮሊግስ ሜዲኬሽን ኤረር የሚባለው ይሄ ደግሞ ራሱን የቻለ ሌላ ስነ ምግባር መሮ ጋር የተገናኘ ነገር ስለሆነ በሌላኛው ጥያቄ ክፍል እናያለን። ኪፒንግ ፕሮሚስ ሜድ ቱ ፔሽንት ኤክስፕላይኒንግ ሳይድ ኢፌክትስ ኦፍ ሜዲኬሽን። ስለዚህ ዲ ላይ ያለውም ሌላ ስነ ምግባር መሮ ስለሆነ በሚቀጥሉት ጥያቄዎች ላይ እናያለን። ነገር ግን ኪፒንግ ፕሮሚስ ሜድ ቱ ፔሽንት የሚለው ትክክለኛ መልስ ነው። ለአንድ ታካሚ የገባውን ቃል መፈጸም ከታማኝነት ጋር የተያያዘው ነገር ፊደሊቲ መሆኑን እዚህ ጋር እንመለከታለን ማለት ነው። ስለዚህ ፊደሊቲ ቬራሲቲ የሚባሉ ነገሮችን በደንብ ማስተዋል ያስፈልጋል ማለት ነው። ስለዚህ እዚህ ጋር እንደምታዩት ፊደሊቲ ሪፈርስ ቱ ቢንግ ፌዝፉል ቱ ዋን ኮሚትመንት እና ሪስፖንሲቢሊቲ ላለን ኃላፊነትና ላለን ቁርጠኝነት ለምንከፍለው ዋጋ ታማኝ መሆን ማለት ነው። ባጭሩ ፊደሊቲ ያው ታማኝ መሆን፣ ታማኝነታችን ለምንድን ነው? ለኃላፊነታችንና ለምንሰራው ስራ ለምንከፍለው ኮሚትመንት፣ ለምናሳየው ኮሚትመንት ወይም ቁርጠኝነት ታማኝ መሆን ማለት ነው። ያ ማለት ታካሚ ለታካሚ እንዲፈወስ ወይም እንዲታከም ድኖ እንዲሄድ የምናደርገው ጥረትን ጨምሮ እዛ ጋር ያለንን ኃላፊነት ጨምሮ ነው ማለት ነው። ስለዚህ ፊደሊቲ ማለት ያው ታማኝነትን የያዘ ጉዳይ ነው ማለት ነው። ይሄ ለማንም ሰው የሚጠፋ ጉዳይ አለ። እስቲ ቀጥሎ ያለውን ጥያቄ ደግሞ እንመልከት። ስለዚህ እዚህ ጋር ደግሞ ሌላኛው ጥያቄ ነርስ አቮይድስ ሃርሚንግ ኤ ፔሽንት nurse avoids harming a patient during care. This reflects which ethical principle እያለ ነው። ይሄኛው ደግሞ የትኛው አንድ ነርስ ታካሚውን የሚጎዳ ነገሮችን እንትን ይላል፣ ዘገሸሽ ያደርጋል ወይም ዞር ያደርጋል። ይሄኛው ስነ ምግባር መሪው የትኛውን ያመለክታል የሚለው ነው ጥያቄያችን እየጠየቀ ያለው። ስለዚህ እዚህ ጋር ኤ ላይ ቤኔፊሻንስ አለ፣ ናን ማልፌሽንስ አለ፣ ሲ ቬራሲቲ አለ፣ ዲ ጀስቲስ አለ ማለት ነው። ቤኔፊሽንስ ማለት ያው እንግዲህ ለታካሚ የሚጠቅመውን ነገር ከታካሚው ሳይድ ወይም ከታካሚው ወገን በኩል ነገሮችን በማየት ማድረግ ነው ብያለሁ። ናን ማልፌሽንስ ማለት ግን ደግሞ ታካሚውን የሚጎዱ ነገሮችን ማስወገድ እንደማለት ነው። ቬራሲቲ ማለት ደግሞ ያው እውነት መናገር ቬራሲቲ ይባላል። ያው ከስነ ምግባር መሪዎች አንዱ ቬራሲቲ ነው። ስለዚህ ቴሊንግ ዘ ትሩዝ ወይም እውነትን የመናገር ቬራሲቲ ውስጥ ያካትታል። ጀስቲስ ደግሞ ያው እንግዲህ በፍትሃዊነት አገልግሎት መስጠት የሚለው ነገር። ስለዚህ እዚህ ጋር አሁን አቮይድ አድርጓል ነው የሚለው። ነርስ አቮይድስ ሃርሚንግ ኤ ፔሽንት ዱሪንግ ኬር ዚስ ሪፍሌክትስ ዊች ኤቲካል ፕሪንሲፕል ነው የሚለው እያለ ያለው። ስለዚህ አቮይድ አድርጓል ስለሚል ናን ማሌፊሸንስ ወይም ጎጂ ነገሮችን ስላስወገደ ናን ማሌፊሸንስ የሚለው ቆንጆ መልስ ሆኖ ነው የሚገኘው ማለት ነው። ስለዚህ እዚህ ጥያቄ ቁጥር 5 ላይ ነርስ ኢንፎርምስ ፔሽንት አባውት ዘ ሳይድ ኢፌክትስ ኦፍ ሜዲኬሽን
ዲስ ኢዝ አን ኤግዛምፕል ኦፍ ያለ ነው። እንግዲህ አንድ ነርስ ለታካሚ የመድኃኒቱ የሚወስደው መድኃኒት ጎንዮሽ ጉዳት በተመለከተ መረጃ ይሰጣል ማለት ነው። ስለዚህ ይሄ የትኛውን የስነ ምግባር መርሆ ምሳሌ ሊሆን ይችላል ነው ጥያቄው ያለው። የትኛውን ስነ ምግባር መርሆ ሊሆን ይችላል እያለ ነው። ስለዚህ ጥያቄው ቬራሲቲ አለ፣ ቢ ላይ ጀስቲስ አለ፣ ሲ ፊደሊቲ አለ፣ ዲ ላይ ደግሞ አውቶኖሚ አለ ማለት ነው። ቅድም ነግራቸዋለሁ። መድኃኒት እየተሰጠ ወይም የሚወስደው መድኃኒት ካለ ስለዛ መድኃኒት ጎንዮሽ ጉዳት መናገር ምንድን ነው? እኛ ባለሙያዎች ስለሆንን መድኃኒቱ ስላለው ጎንዮሽ ጉዳት መድኃኒቱን ጎንዮሽ ጉዳት ካወቀ አይወስድም ወይም ደግሞ እንደዚህ ይሆናል በሚል በራሳችን በግል ጃጅመንት እውነቱን ከጠበቅን ያው ያን ደግሞ አንድ ስነ ምግባር መርሆ ስላልሆነ ያንን እየጣስን ነው ማለት ነው። ስለዚህ ከሕክምናው ጋር በተያያዘ ማንኛውም ስለ ሕክምናው እውነቱን መናገሩ ሂደት ምንድነው የሚባለው? ቬራሲቲ ወይም ቴሊንግ ዘ ትሩዝ ተብሎ ነው የሚጠራው። ስለዚህ ቬራሲቲ ትክክለኛው መልስ እዚህ ጋር ሆኖ ነው የምናገኘው። ቢ ያው ጀስቲስ ደግሞ ፊደሊቲ ደግሞ ያው ላለን ኃላፊነትና ላለን ቁርጠኝነት ታማኝ መሆን የሚለው ነው። አውቶኖሚ ደግሞ መረጃን መሰረት ያደረገ ውሳኔ ታካሚው ሲያስተላልፍ አውቶኖሚ ብለን እንጠራለን። ስለዚህ ትክክለኛው መልስ ቬራሲቲ ነው የሚለው መያዝ አለበት ማለት ነው። ቬራሲቲ፣ ፊደሊቲ እነዚህ ነገሮች ያው በጣም ወሳኝ ናቸው። ሌሎችም አሉ። በሂደት ቀስ እያለ ወደታች እየወረድን እናያለን ማለት ነው። ስለዚህ ቬራሲቲ ማለት እውነቱን መናገር ነው። ግን እውነቱን መናገር ትክክለኛ መረጃን መስጠትን ያካትታል ማለት ነው ቬራሲቲ። እሺ ጥያቄ ቁጥር 6 እነዚህ ጥያቄዎች እንደዚህ ዝግ አድርገን ያው የምንጽፈው ምንድነው ሰዎች ሁሉ ተመሳሳይ አረዳድና ዝግጅት ስለሌላቸው ቀስ እያሉ ጥያቄውን አንደርስታንድ እያደረጉት ከጨረሱት በኋላ ምርጫው ላይ እንዲደርሱ ከማሰብ አኳያ ነው። ስለዚህ ይህንን ጥያቄ የምታዩ ሰዎች ይህንን ቪዲዮ የምታዩ ሰዎች ይህንን ጥያቄ በምታዩበት ሰዓት ላይ ቪዲዮን ላንድስኬፕ ላይ ብታደርጉ የበለጠ ጎላ ብትሆኑ ብሎ ነው የምታየው። ስለዚህ ላንድስኬፕ ላይ ብታደርጉ ተመራጭ ነው የሚሆነው ማለት ነው። ስለዚህ ጊቪንግ ኢኳል ኬር ቱ ኦል ፔሸንትስ ሪጋርድለስ ኦፍ ባክግራውንድ ኦር ስታተስ ሪፍሌክትስ የትኛው? ስለዚህ ሰዎችን በማንኛውም መስፈርት ባላቸው በማንኛውም መስፈርት ሳንለይ አገልግሎት የምንሰጥበት በእኩል ሁኔታ አገልግሎት የምንሰጥበት ሂደት የትኛውን የስነ ምግባር መርህ ያመላክታል የሚለውን ነው እዚህ እየጠየቀ ያለው። ስለዚህ ጊቪንግ ኢኳል ኬር ቱ ኦል ፔሸንትስ ሪጋርድለስ ኦፍ ባክግራውንድ ስታተስ ሪፍሌክትስ ዊች ኤቲካል ፕሪንሲፕል የሚለውን እየጠየቀ ነው ማለት ነው። ስለዚህ ሰዎች ያው እንግዲህ ማንኛውም ጤና ተቋም ላይ እንግዲህ በዘር፣ በሃይማኖት፣ በአካባቢ ሳይለዩ አገልግሎት የማግኘት መብት አላቸው ማለት ነው። መብት አላቸው። ይህ መብት ደግሞ በስነ ምግባር መርሆ ላይ ከተደነገገባቸው ነጥቦች አንደኛው የትኛው ነው የሚለውን እዚህ ጋር ያው በግልጽ እናያለን። አውቶኖሚን አይተናል። አውቶኖሚ ያው እንግዲህ ከመወሰን ጋር በራስ ከመወሰን ጋር የተገናኘ ነገር ነው። ቢ ያው ጀስቲስ ነው። ሲ ደግሞ ቤኔፊሸንስ ነው። ዲ ፊደሊቲ ነው። ስለዚህ ቤኔፊሸንስ ምን እንደሆነ አይተናል። ፊደሊቲ ምን እንደሆነ ያላየነው ማለት ነው ጀስቲስ ነው። ጀስቲስ ያው ፍትሃዊነት ነው። ፍትሃዊነት ምንን ያካትታል? ሰዎችን በጾታ፣ በሃይማኖት፣ በዘር፣ በአካባቢ ሳንለይ አገልግሎት የምንሰጥበት እንድንሰጥ በስነ ምግባር መርሆ ላይ ከሚያመላክቱ ነገሮች አንዱና ዋነኛው ነገር ነው ማለት ነው። ስለዚህ ቢ ላይ ያለው ትክክለኛው መልስ ነው ማለት ነው። ጀስቲስ እና
ኢኩዊቲ በነገራችን ላይ እንዳሻሙ ጀስቲስ ፍትሃዊነት ሲሆን ኢኩዊቲ ደግሞ ተደራሽነት ነው። ስለዚህ ሁለቱ የተለያዩ ነገሮች ናቸው እንዳሻሙ። አሁን ደግሞ ቀጥሎ ያለውን ጥያቄ ለማየት እንሞክራለን። በነገራችን ላይ 4-5 ጥያቄ ከዚህ ብቻ ይወጣል። 4-5 ጥያቄ። ስለዚህ እነዚህን በደንብ አድርጋችሁ ተረዳችሁ ከሰራችሁ እዛ የሚመጣውን ጥያቄ ኮንሰፕቱን በደንብ እንትን ካላችሁ በቀጥታ ተመልሳላችሁ። ስለዚህ ይሄ እኛ የምንሄድበት አካሄድ ከተመቻችሁ ቪዲዮዎችን ሰብስክራይብ፣ ላይክ፣ ሼር እንድታደርጉልን፣ ተጨማሪ ደግሞ ማሻሻል ያለብን ነገር ካለ በዚህ አጋጣሚ አስተያየት እንድትሰጡን ኮሜንት ሴክሽን ላይ አስተያየት እንድትሰጡን የበለጠ እንድንዘጋጅ ለእናንተ ጥሩ ነገር ይዘን እንድንቀርብ ይረዳናል። ይህንንም እንዳትረሱ። ሌላኛው 7ኛው ጥያቄ ምንድነው? What is the nurse's ethical responsibility when witnessing unethical behavior by a colleague? What is the nurse's ethical responsibility when witnessing unethical behavior by a colleague? The nurse's ethical responsibility when witnessing unethical behavior by a colleague. አብሮት የሚሰራ ስራ ባልደረባው ነው እንደ ሌላኛው ነርስ ማለት ነው። አንድ ያልተገባ ነገር በስራ ቦታው ላይ ባልደረባው ሲፈጽም ቢያገኝ የዚህ ያልተገባ ነገር ያየው ነርስ ኃላፊነት ምንድነው? ስለዚህ ይህም ከኤቲክስ አኳያ እየጠየቀ ነው ማለት ነው። እስቲ ጥያቄውን ስለዚህ ጭቅጭቅ እንዳይፈጠር ዝምታን መምረጥ ወይም ዝም ማለት፣ ደግሞ የተከሰተውን ያየውን ሂደት አግባብ ላለው አካል ማሳወቅ ይላል። ሪፖርት ቢሄቪየር ቱ ዘ አፕሮፕሪየት አውቶሪቲ ይላል። ሶስተኛ ሲ ላይ ዲስከስ ኢት ዊዝ አዘር ሜምበርስ ይላል። ሜምበርስ ኢንፎርማሊ ነው እንደው ዲ ኢግኖር ኢፍ ዘ ፔሸንት። ስለዚህ ሪፖርት ነው ማድረግ ያለበት አይደል? ሪፖርት ነው ማድረግ ያለበት። አንኢቲካል ቢሄቪየር ነው። አንኢቲካል ቢሄቪየር በራሱ ያው ኮሬክት ላረግ ስለማይችል ኮድ ኦፍ ኮንዳክት ጉዳይ ስለሆነ ለሚመለከተው አካል ሪፖርት የማድረግ ነገር ነው የሚኖርበት ማለት። ስለዚህ በስነ ምግባር መርሆ ላይ ነርስ ደግሞ ይህንን ሪፖርት የማድረግ ወይም አንድ ከሙያ ውጭ የሆነ ተግባርን ፕራክቲስን ከጤናው ጋር ከአገልግሎት አሰጣጡ ጋር ተያይዞ ነርሶች ፐርፎርም ሲያደርጉ ከታየ ያው አንዳንድ ድረስ አብሮት ያለው ባልደረባ ደግሞ ይህንን ሪፖርት የማድረግ ግዴታና ኃላፊነት አለበት ማለት ነው። ስለዚህ ሚዝ ቢሄቪየር ሪፖርት ማድረግ አለበት ማለት ነው። ጥያቄ ቁጥር 8 ስለዚህ ጥያቄ ቁጥር 8 a patient is unconscious and needs emergency surgery. The nurse acts without consent. This is based on ስለዚህ ምንድነው ኢምፖርታንት ኮንሰንት ከሚለው ጋር ተያይዞ ቅድም መግቢያ ላይ እንዳነሳ ነው patient is unconscious and needs emergency surgery. The nurse acts without consent. ስለዚህ ኢመርጀንሲ ሰርጀሪ የሚገባ ታካሚ አለ ማለት ነው። ሲገባ ያለ ኢንፎርምድ ኮንሰንት ሰውየውን እንግዲህ ኢመርጀንሲ ሰርጀሪ ተሰርቷል ማለት ነው፣ ወይም ይሰራል። ይሄኛው ምንም መሰረት ባደረገ ወይም ምንም ታሳቢ በማድረግ ነው ያለው ምርጫው ማለት ነው። እዚህ ጋር በደንብ ጥያቄውን በነገራችን ላይ ተረዱት። አሁን ኢንቮልቭመንት ላይ ቢፎር ኤኒ ሰርጀሪ ምንድነው አንድ ታካሚ ቀደም ብሎ ምንድነው ፍቃድ መስጠት አለበት አይደል? ኢንፎርምድ ኮንሰንት ፍቃድ መስጠት አለበት። ነገር ግን ፍቃድ የማይሰጥባቸው ሁኔታዎች አንዳንዴ ይፈጠራሉ። ለምሳሌ እሱ ፍቃድ እስኪሰጥ ድረስ እሱ ላይ ያለው የደረሰው አደጋ ጊዜ የማይሰጥ ከሆነ ፋታ የማይሰጥ ከሆነ ትኩረት ሊደረግ የሚገባው የሰውየውን ሕይወት የማዳን ስራ ላይ ወይም ደግሞ የእሱን ሕይወት ማትረፍ ላይ ቅድሚያ ትኩረቱን ማድረግ አለበት እንጂ ከሱ
ስለሚደረገው የቀዶ ጥገና ገና ለገና ፍቃድ ለማግኘት ከተጠበቀ በመሃል ላይ ህይወትን ማለት ሊታጣ ስለሚችል በእንደዛ አይነት አጋጣሚ ምንድነው መጀመሪያ ላይ የሰውየውን ህይወት ማዳን ላይ ትኩረት ማድረግ አስፈላጊ እንደሆነ ነው ይሄኛው ጥያቄ እያብራራ ያለው ማለት ነው። ስለዚህ ይሄኛውም ደግሞ በምንድነው የሚገለጸው የሚለው ነው። ስለዚህ ቬራሲቲም ብለናል ቅድም፣ ቬራሲቲ አይደለም ቬራሲቲም እንደሆነ ቅድም አውርተናል። ሁለተኛ ኢንፎርምድ ኮንሰንት ብለናል። ኢንፎርምድ ኮንሰንት ማለት ይሄ መረጃ ላይ ተመስርቶ የሚሰጥ ፍቃድ ማለት ነው፣ ፍቃደኝነት። አሁን ግን እዚህ ጋር ሰውየው ምንድነው መረጃ ለመስጠት ምንም ኢመርጀንሲ ነው፣ በጣም አጣዳፊ ነው፣ ይሄን ለማድረግ ጊዜ የለም ማለት ነው። አውቶኖሚ ማለት ደግሞ መረጃን መሰረት አድርጎ በታካሚ የሚወሰን ውሳኔ ነው ብለናል። ስለዚህ ሲ ላይ ምንድነው ኢምፕላይድ ኮንሰንት የምንለው መልስ ነው ማለት ትክክለኛ መልስ ነው፣ ተገቢ መልስ ነው። እዚህ ጋር በበቂ ሁኔታ ያው መልሱን ማብራሪያውን ቁጭ ያደረገን ስለሆነ አትቸገሩም እንኳን ሃይላይት ምክንያቱም እያስቀመጠን ስለሆነ አትቸገሩም። ስለዚህ ሌላኛውን ጥያቄ እስቲ ደግሞ 9ኛውን ጥያቄ እንመልከት። ስለዚህ 9ኛው ጥያቄ nurse refused to provide a care for a patient with HIV due to personal beliefs. This violates which principle ይላል። ስለዚህ አንድ ሰው አንድ ከኤችአይቪ ጋር የሚኖር ሰውን ምንድነው እንክብካቤ ወይም አገልግሎት አልሰጥም ብሎ ያምጻል ወይም እምቢተኝነቱን ያሳያል ማለት ነው። ስለዚህ ከዛው ሰውየው ከኤችአይቪ ጋር በመኖሩ ምክንያት እነርሱ ያሳየው እምቢተኝነት ከስነ ምግባር ምሮ አኳያ የትኛውን ጥሰት ያሳያል ነው፣ የትኛውን ስነ ምግባር ምሮ ነው ይሄኛው ነርስ የጣሰው የሚለውን ነው የሚጠይቀው ማለት። ስለዚህ አንድ ባንድ እና ያለን ቬራሲቲ ኤ ላይ ቬራሲቲ አለ፣ ቢ ላይ ጀስቲስ አለ፣ ሲ ላይ አውቶኖሚ አለ፣ ዲ ላይ ነን ማሌፊሸንስ አለ። ስለዚህ ቬራሲቲ እውነት መናገር ነው ብለናል። አውቶኖሚ ምን እንደሆነ አይተናል። ነን ማሌፊሸንሲ ምን እንደሆነ አይተናል። ስለዚህ ቬራሲቲ እውነት መናገር ነው። አውቶኖሚ ደግሞ መረጃን መሰረት ተደርጎ በታካሚው የሚወሰን ውሳኔ ነው ብለናል። ነን ማሌፊሸንሲ ማለት ደግሞ ታካሚን የሚጎዳ ነገር ማስወገድ እና ከጉዳት ነፃ የሆነ አገልግሎት መስጠት ነው ብለናል። ጀስቲስ ደግሞ ፍትሃዊነት ብለናል። ስለዚህ እዚህ ጋር አሁን ነርሱ ምንድነው ሰውየው ኤችአይቪ ስላለበት እንክብካቤ አልሰጥም ብሎ እምቢተኝነቱን አሳይቷል ማለት ነው። ስለዚህ ሁኔታ ምንድነው የሚያመላክተው? ቅድም ምንድነው ጀስቲስ ምን ብለን የተረጎምነው? ጀስቲስ ያው እንግዲህ ያው ሰዎችን በሃይማኖት ባላቸው ስታተስ በተለያዩ ነገሮች መነሻ ሳናደርግ ፍትሃዊ የሆነ አገልግሎት መስጠት ብለናል ማለት ነው። ስለዚህ የኛው ነርስ የትኛውን የጣሰው ማለት ነው? ፍትሃዊነቱን አጓድሏል ማለት ነው። ከስነ ምግባር ምሮች የኛው ያጓደለው ፍትሃዊነቱን ወይም ጀስቲስን ነው ማለት ነው። ስለዚህ ሳንሰር ኢዝ ቢ ማለት ነው። ይሄ ደግሞ ያስጠይቃል በነገራችን ላይ ያው እንግዲህ ኖት ኦንሊ ኤችአይቪ ከዛ ባለፈ አንዳንድ ጊዜ አሁን ተማሪዎችን እናያቸዋለን። አንድ ታካሚ እንደዚህ ድንገት እንደው ሄፓታይተስ ምናምን ከተገኘ ያንን አንጠጋ ምናምን በጣም ፍርሃት እንደዚህ ፈርቶ የመሸሽ ምን የማለት ነገር አለና ስለዚህ ይሄም ራሱ ምንድነው አንድ ታካሚ ሄፓታይተስ ቢገኝበት ማድረግ የሚገባን ያንን በሽታ አኳየር እንዳናደርግ ራሳችንን ፕሮቴክት ማድረግ ራሳችንን መከላከያ መንገዶችን መጠቀም ነው እንጂ ሄፓታይተስ አለበት ተብሎ አገልግሎት ለመስጠት እምቢተኛ ብንሆን ያስጠይቃል ማለት ነው። ይሄም ከፍትሃዊነት አኳያ አንዱ የስነ ምግባር ጥሰት ነው የሚሆነው። ኮመን ያየን ስለሆነ አንዳንድ ተማሪዎቻችን ጋር ይሄንን ብዙ ጊዜ ይገጥመናል እናስተውላለን ማለት ነው። ስለዚህ ሌላኛው ጥያቄ ደግሞ አንድ ነርስ ለጓደኛው የአንድ ታካሚን የበሽታ ሁኔታ
ሳያስፈቅድ ለጓደኛው ይናገራል ማለት ነው፣ ወይም ዲስክሎዝ ያደርጋል ማለት ነው። ነርስ ዲስክሎዝስ ኤ ፔሸንትስ ዲያግኖሲስ ቱ ኤ ፍሬንድ ዊዛውት ኮንሰንት which principle is violated ይላል። ለምሳሌ እንበል HIV የተመረመረን ሰው መረጃ ያለዛ ሰው ያለ ፍቃድ ለሌላው ጓደኛው ይናገራል ማለት ነው፣ ያለ ፍቃዱ ይናገራል ማለት ነው። ስለዚህ የትኛው ስነ ምግባር ምሮ ተጣሰ ነው ይሄኛው ያለ የትኛው ነው የጣሰው? ይሄ ነርስ ነው ያለው። ስለዚህ እስቲ የትኛውን ምርጫዎችን እናያለን? ኤ ፊዴሊቲ፣ ቢ ኮንፊደንሻሊቲ፣ ሲ ላይ ደግሞ አድቮኬሲ፣ ቤኔፊሸንሲ ነው ያለው። ስለዚህ ፊዴሊቲን ቅድም ብለናል። ያው ፊዴሊቲ ምን ብለናል? ለምናደርገው ድርጊት እና ለስራ ኃላፊነታችን ታማኝ መሆን ፊዴሊቲ ነው ብለናል ማለት ነው። ቤኔፊሸንሲም ያው አይተናል፣ ያው ለታካሚ የሚጠቅም ነገር ማድረግ። አድቮኬሲ ያው እዚህ ላይ አላየንም ግን ያው ስለዚህ ቢ ላይ ምንድነው ያለን? ኮንፊደንሻሊቲ ማለት ነው። ኮንፊደንሻሊቲ ያው እንግዲህ ከዚህ ጋር የሚገናኝ ነገር ነው አይደል? ያው ስታዩት ኮንፊደንሻሊቲ የምንለው ነገር ምንድነው? ሚስጥር ጠባቂነት ነው። ሚስጥር የመጠበቅ ኃላፊነት እርሱ አለበት። የሰውየውን ለምሳሌ እንበልና HIV ዲያግኖሲስ ሼር ማድረግ ያለበት ይህን ኢንፎርሜሽን ማካፈል ያለበት ሰው ካለ ከዚህ ጉዳይ ጋር ያግዛል ተብሎ ስራውን ያግዛል ተብሎ ከሚታሰብ ሰው ውጪ ከተፈቀደለት ሰው ውጪ ማጋራት በሙሉ የኮንፊደንሻሊ ወይም የምስጢር ጠባቂነት ስነ ምግባር መርሆን መጣስ ነው ማለት ነው። ስለዚህ አሁን ለጓደኛው ያሳወቀው እንግዲህ ምንም ታካሚውን ለማይጠቅም ሰው ነው ኢንፎርም ያደረገው ማለት ነው ያለ ፍቃዱ። ስለዚህ ስነ ምግባር መርሆ ኮንፊደንሻሊቲን መጣስ ነው የሚለው መያዝ አለበት ማለት ነው። ስለዚህ ኮንፊደንሻሊቲ እና ፕራይቬሲ በጣም ወሳኝ ናቸው ማለት ነው። የሰውየውን ሚስጥር ለመጠበቅ መረጃን እንትን ለማለት የተፈቀደለት ሰው ብቻ ነው የሰውየውን ሚስጥር መስማት ያለበት ማለት ነው። እስቲ ቀጥሎ ያለውን ደግሞ ጥያቄ እስቲ when a nurse explains all treatment options and respects the patient's decision, she supports. When a nurse explains all the treatment options and respects the patient's decision, she supports. ነርሱ ምንድነው አጠቃላይ ምንድነው ስለ ሕክምናው ያሉ አማራጮችን በሙሉ ለታካሚው ያስረዳል። ካስረዳ በኋላ መጨረሻ ላይ ወሳኙ ማን ነው? ነርሱ ሳይሆን ታካሚው ራሱ ነው። መረጃው ከተሰጠ በኋላ የሚጎዳው የሚጠቅመው ሁሉ ነገር ከተነገረው በኋላ ወሳኙ ማን ነው? የውሳኔው ባለቤት ፔሸንቱ ራሱ ነው ማለት ነው። ስለዚህ ታካሚ ምንም ይሁን መጨረሻ ላይ የታካሚውን ውሳኔ ነርሱ ሲያከብር የትኛውን ስነ ምግባር መሪ ይደግፋል ነው የኛው ጥያቄ ነው። የትኛውን ስነ ምግባር መሪ ይደግፋል? ስለዚህ እዚህ ጋር እኔ ምርጫዎቹ ነው አንደኛ ናን ማሌፊሸንስ፣ ቢ ጀስቲስ፣ ሲ ላይ ደግሞ አውቶኖሚ፣ ዲ ላይ ፊዴሊቲ ማለት ነው። ስለዚህ የትኛው ነው አውቶኖሚ የሚለው ትክክለኛው መልስ ነው ማለት ነው።